አልወለድኩም ከሆነ አይሻ እኮ አልወለደችም። አይሻ ወልዳለች? አልወለደችም። መሃንነት እርጉምነት አይደለም። መሃንነት መረገም አይደለም። አለመውለድ መረገም አይደለም። መውለድ ጥሩ ነው። ለመውለድ እያላችሁ ግን አህለ ቢድዓ አትሉ። ዝም ብላችሁ አገኛችሁት ጋር አትውደቁ። ዛሬ ታው ስትባሉ አሁን ቤተሰብ ቢመክራችሁ ቤተሰብ ታው ቢላችሁ አሰሙ። ወንድም ቢመክራችሁ አሰሙ። ከገባችሁ በኋላ ግን ዋይታ ነው። ለዚህ ነው አጣሩ። ወንዶቹም አጣሩ፣ ሴቶቹም አጣሩ። ለኔ የማትሆነኝ እኮ ይቺ ሚስት አትሆንም ማለት አይደለም። ሌላ ከሷ ባህሪ ጋር የሚገናኝ ታገኛለች። ለሷ እኔ ባልሆን እኔ ባል መሆን አልችልም ማለት አይደለም። ሁነኛ ይህን ሳገኝ እሆናለሁ። አለቀ። ስለዚህ መጀመሪያ ያለውን አጣሩ የተባለው ለዚህ መልክ የተባለው ለዚህ ነው የተፈቀደልኝ። አጅነብይ አይተህ ትመችሃለች፣ ታገባለህ፣ አትመችም፣ ትተዋል። ተመልከተው አጅነብይ ነበረች፣ ግን ኑሮ እንዳይደፈርስ ይሄ ሁሉ የተባለው እና ስታገቡ አረጋግጡ ብያለሁ። አንድ ሁለተኛ አገባህ አይደል ተስማምተህ? አዎ እኔ እንደዚህ ሁኜ እንደዚህ ነው ብዬ እንደዛ ነው ብዬ ሰበብ አታብዛ። ችግርህ ሌላ ነው። መተው ስትፈልግ ችግር ታበዛለህ። እማትፈነቅለው ነገር የለም። እሷ ላይ የማታወጣው እንከን የለም። ለምን ወተት ነጻ፣ ለምን ከሰል ጠቆረ ትጣላታለህ። ከመሬት ተነስተህ መሄድ ነው የምትፈልገው። እንደዛ እንዳትሆን ይተቀል። አላህን ፍራ። በቃ አላህን ፍሩ። ሚስትም አላህን ፍሪ፣ ባልም አላህን ፍራ። ተዋደዱ፣ ተከባበሩ። ዱዓ አድርጉ፣ አትረጋገሙ። አንዱ በአንዱ ላይ አያልቅስ። አፈው ተተባባሩ። አማክራት፣ ሐሳቧን ተቀበላት፣ ረጋ ብላ አዳምጣት። በቃ አውቀዋለሁ፣ ይሄን ልትይ ነው የፈለገ አትበል። በቃ አዳምጣት ጭርስ እስከምታደርግ ድረስ። ከዛም በኋላ ይኸው እኔንም ስሚኝማ አንተንማ አልሰማም አትበይ። አዳምጪ ባልሽን፣ አክብሪ ባልሽን። لو أمرت أحدنا يسجد لأحد لا أمرت المرأة أن تسجد بزوجها لعظم حقه. النبي عليه الصلاة والسلام سوى سجود بيادرق نورو ሚስትን ለባሏ ስጁድ እንድታደርግ አዛት ነበር። ለኔ እንኳን አሉ ነብዩ አለይሂ ሰላቱ ወሰለም ሚስት ለባሏ ነው። ነብዩ አለይሂ ሰላቱ ወሰለም ለምን ይዞም ይሐቅ አባትሽ ቢሞት ባልሽ ካልፈቀደ መሄድ አይፈቀድልሽ። አይታ አባትሽ ቢሞት ቀብሩ መሄድ አትችል። አደምጭ ባልሽ አለቃሽ ነው፣ ሰይድሽ ነው፣ ንጉስሽ ነው፣ ዘውጅሽ ነው፣ ጀማልሽ ነው፣ ክብርሽ ነው፣ ሞገስሽ ነው፣ መከበሪያሽ ነው፣ መደበቂያሽ ነው፣ ልብስሽ ነው ላንቺ። ያ አላህ ይሄ እኮ ነው። ትዳር ማለት ቀላል ነገር እኮ አይደለም። ትዳር ቀላል ነገር አይደለም። ግን ትተጋገዝበታለህ። ልጅ ትወልዳላችሁ፣ ታሳድጋላችሁ። ይሄ ነው። ለስሜት አታግባ፣ ለስሜት ብቻ እንደው ለስሜት ለምን እሷ ለኑሮ ታገባለህ፣ አንተ ለስሜት ታገባታለህ። ከዛም በኋላ አንተ ስሜት ከለቀቀ በኋላ ሌላ ጣይና ልጨምር እንኳን አይደለም ምትላል። ሂጂ ነው። ኧረ ለአላህ ብለህ አይሆንም እንደዛ። አላህን እንፍራ ወላሂ።